ስፔሲፊካሊ ግን አሁን እሱ እንግሊዝኛውን መጽሐፍ በተመለከተ ከሆነ ሂካን ፕሮሲድ ወደፊት ምንም እንትን የለው። እሺ የአማርኛውን ውልኮልኛል ዳጊ ልላክልክና ይኸው ፎርዋርድ እያደረኩልክ ነው። አንብበውና በሱስ ጉዳይ መጠየቅ ከቻለ ማለት ግማሽ ሚሊዮን ብር ነው የከሰረን። ያሳዝናል። ታሪኩን ሰምተህ ከሆነ ከሞት ነው የተመለሰው። ታውቃለህ ካለ 11 ቀን ባህር ላይ ነበር እና ግማሽ ሚሊዮን ብርም ከስሮ ታሪኩንም አጥቶ በራሱ ታሪክ 40,000 ብር ብቻ በጣም ያሳዝናል። ልካለ አማርኛው ዋትሳፕ ግን ሰው ግንግፍ እንደዚህ አይነት ምስኪ ቅልቦችን ጣና ደራሲ ጋር ይደውልበት እና ይጠራዋል። እኔ ዋትሳፕ ላይ ቮይስ አድርጌለታለሁ። መደዋወል አልችልም ያለ ቪፒኤን ዋትሳፕ ኮዲንግ እዚህ ሀገር አይሰራም። መደዋወል አልችልም ብያለሁ። በቮይስ ሊያወራ ፈቃደኛ ከሆነ ማናጀሩስ ምናለች? በጽሁፍ በህግ ይጠይቀኛለች። ድምጿን ማሰማት አልፈለገችም። በጽሁፍ ነው የመለሰችልኝ። በህግ ይጠይቀኝ ብላለች። በህግ ይጠይቃታል። ስትዝትበት ቮይስም ቴክስትም ስላለው ሪከርድ ሚስትየው ሪከርድ አድርጋታለች ስትዝትባቸው። በድምጿና በቴክስቷ መክሰስ ከተቻለ አሜሪካን ሀገር ነው የምትኖረው። ሂዊና ትባላለች ቲክቶክ ላይ ብዙ ጊዜ እዛኛው ቤት ትገኛለች። የምታቋት ካላችሁ ፎቶዋ ያላችሁ ካላችሁ ፕሊዝ ላኩልኝ። በእርግጠኝነት የምታቋት ካላችሁ ሂዊና ምትባል ዮዳ ቤት ብዙ ጊዜ ምትውል በመልክ ወታ ማታቅ ማንም በመልክ ቋቱማ በመልክ ብትታወቅ ማትበራ መሀመድ እኮ እየጻፈ ነው ግን አጣሁት። ሮጠብኝ ኮመንት ሀይ እያለ ነው ኮመንት ላይ ውዶቼ ሞዴሬተሮች ሳቡት። አሜሪካ ባትሆንስ እኔ እንጃ። ቁጥሯ የአሜሪካ ነው። እውነትሽን ነው። ሰው ማመን ከባድ ነው። አሜሪካ ባትሆን ትስላለ። ሜቢ ለሱ ግን ዳይሬክት ደውላለት ከሆነ ከአሜሪካን ቁጥር አሜሪካ መሆኗን እናረጋግጣለን። አሁን በመልክ የምናውቀው ጋዜጠኛውን ስለሆነ ማነው ደራሲውን ስለሆነ ደራሲውን እንጠይቃለን። ዋትሳፕ ላይ የጠየቁህን ነገሮች ሰምተሃቸዋል? እዚህ ጋር እንዳትል ዋትሳፕ ላይ የእንግሊዝኛውን የአማርኛ መጽሐፍ ውል ያደረግ ነው ስምን ወረቀቱን እሱ ልከልሻለሁ። ሌላ ግን ምስቴ በድርያ በቮይስ አስቀመጠችልሽ መሰለኝ በውስጡ። እሺ ሚዩት አድርጌ ሰማዋለሁ። እሺ አመሰግናለሁ። እሺ የአማርኛውን ውል ጠበቃና ህግ ባለሙያ እና ደራሲ ዳግማ ያሰፋ ልኬለታለሁ። እያነበበው ነው ይነግረናል። በእንግሊዝኛ ነው ግን የተፈራረማችሁት ለአማርኛው መጽሐፍ አይደል? አንተ ፈርመህ እስካን አድርገህ የላክለት ሚዩት ነህ መሐመድ? አዎ በእንግሊዝኛ ኦኬ። እሺ እኮ አንተ ፈርመህ እስካን አድርገህ ነው የላክለት። እሱ ፒዲኤፍ ልኮልክ? አዎ ፒዲኤፍ አድርጌ ልኬለታለሁ። እሱ ሀርድ ኮፒ የላከልክስ በፖስታ ቤት የላከው? እሱ የእንግሊዝኛ ነበር። የእንግሊዝኛ ውል የእንግሊዝኛ መጽሐፍ። እሺ የት አለ እሱ? እሱ ፈለግን ሄርን እዛ ምስቴ ፈረንሳይ ለደራ ሱቅ ሄዳ ደራን ጠየቀችው። ፈልጎ አጡ እና በዛው በቃ አልገባም ማለት ነው። አልደረሳችሁም? እንግሊዝኛው አልደረሰም። መጀመሪያ ያው እሺ ሂዊና በቀጥታ ደውላለች። ታውቃለች አሜሪካ ለመሆኗ እርግጠኛ ነህ? አዎ ቀጥታ ዋትሳፕ ነው። ቀጥታ ነው አልደወለችም። ዋትሳፕ እኮ ይኸውልህ እኔ አሁን የምኖረው ካታር የሚባል ሀገር ነው። የምጠቀመው ዋትሳፕ የምጠቀመው ቁጥር የዩናይትድ አረብ ኤምሬት። በፊት ዩናይትድ አረብ
የትኛውንም ሀገር ቁጥር መጠቀም ይችላል። ሲደውል እዛ ሀገር ነው የሚኖረው ማለት አይደለም። ቀጥታ ማለት ዳይሬክት ዋትሳፕ ሳይሆን ዳይሬክት ኮል ከደወለ ብቻ ነው አንድ ሰው እውነትም እዛ ሀገር ነው የሚኖረው ማለት የሚቻል። ኖ ዳይሬክት አልደወለችልኝ። ስለዚህ አሜሪካ ተቤት አናውቅም። አሜሪካን ቁጥር ትጠቀማለች እንጂ አሜሪካ ትኑር አትኑር አናውቅም። እሺ ይህን ጊዜ ማናጀር ሆና እሷ ስትመራክ እንዴት በመልክ አታውቃት? ወላሂ አንድ ቀን ብቻ ቪዲዮ ኮል ያኔ ዋትሳፕ አንድ ያው ይሄ ነኝ አያችሁ አለችና ቶሎ ብላ ዘጋች። አንድ ልጅ አለ እዚህ አሁን ዩኬ እፍናን አቡና ይባላል። አንድ ላይ ነበር ፈረንሳይ በ2024 ውስጥ ማለት ነው። እና ከሷ ጋር ያወራችን ያው ይሄ ነኝ አያችሁ በቪዲዮ አለችና 5 ሆናሉ ቶሎ ብላ ዘጋች። ስክሪንሾት ተባባቻታ አላደረግነውም። እንደዛ አይነት እንትን የለንም አላደረግንም። አያ አሁን ይኸውልህ የራሱ ጉዳይ በህግ ይጠይቀኝ ያለችው ፊቷ ስለሌለን ፎቶዋን እዚህ ጋር ብንለጥፍላት ሩጣ ትመጣ ነበር። ፎቶዋ ስለሌለን ነው። ገብቶሃል? አሁን መልኳ ቢኖርህ ፎቶዋ ቢኖርህ ኖሮ መጥታ ታስረዳ ነበር። ጉዳይ የእሷ ስም የአትፍረድ መጽሐፍ ላይ ተጽፏል። መጨረሻ ላይ አካባቢ እኔን አመሰግነኝ አለች አንድ ጊዜ። ይህ መጽሐፍ ስጽፍ አለች የተጻፈ ነው በህይወት ውስጥ የረዱክን ሰዎች የምታመሰግናቸው ሰዎች ካለ እኔንም እንግዲህ አመሰግነኝ ከፈለግ ሲሜኔም ዛ ላይ መጽሐፍ ትችላለህ አለች። እና እሺ ላክልኝ ብያት ሲሟን ላከችልኝ። ህይወት ጫኔ ነው ሲሟ ህይወት ጫኔ። ህይወት ጫኔ ኦኬ። አዎ እሱ መጽሐፍ ትባል ምታቁ ህይወት ጫኔ በመጽሐፍ ላይ ያ መጽሐፍ አንዱ ያነበባችሁ መጨረሻ ህይወት ጫኔ አመሰግናለሁ። ህይወት ጫኔ ተጠቅሟል። ህይወት ጫኔ ምታቁ ካላችሁ ፎቶ ካላችሁ ስጡ። ከዛ እኔ ፎቶዋን ለጥፈውና እኔን ተክሰሰኝ። ፎቶዋን ብቻ ሀገሯን ታውቃለህ? አያውቅም። አሜሪካን ያለሁት ነው ያለችው። ወንድሟን ያ ወንድሟ እሱ ነው የፈረመውን በህግ መጠየቅ ይችላል። እኔ ሳልፈቅድለት ውክልና ሳልሰጠው እኔ እንደሆኑ ፈርሟል ብሎ በህግ መጠየቅ ይችላል። ህጋዊ ውክልና ሳይኖራቸው ነው። ደራሲው አሁን እየደወለልኝ ነው። እኔ ግን ዋትሳፕ ያለ ቪፒኤን ኮሊንግ ስለማይሰራ በድምፅ አውራኝ ብዬ ቮይስ አድርጌለታለሁ። ቮይስ አድርግልኝ ብዬ ምንድን ነው ይሄ ሰው ያለ ህጋዊ ውክልና ሳይሰጣቸው ያለሱ ፍቃድ እሱን ወንድሟ ፈርሞ ነው መጽሐፉን ያሳተሙት። እንደዛም ሆኖ ግማሽ ሚሊዮን ብር አውጥቶ 2000 እትም አሳትመው 72 ፍሬ ብቻ ነው የተሸጠው ብሎ 40 ሺህ ብር ብቻ ነው የተሰጠው። ግማሽ ሚሊዮን ብር አፍስሶ ሲጀመር ባለ ታሪክ ደራሲ በእጁ በጉልበቱ ደክሞ ከጻፈ ገንዘብ ካልተሰጠው ነው በፐርሰንት የሚወስደው። እሱ ገንዘብም ከፍሎ ታሪኩንም ሰጥቶ እንደገና ምንም የገባ ነገር የለም። እሱ ድምጿን ያሰማ የሚያውቃት ይኖራል። አይ እሱ ድምፅ አይሆንም የዛቻ ማስፈራሪያ ስለሆነ ጠበቃ አይሆንም ብሎናል። እዚህ ጋር ማውጣት ድምፁን እሱን ድምፅ አናወጣ። ሞቷን ግን እናገኘዋለን። አሁን የአማርኛውን ውል አንብቦ ጠበቃ ዳግማ ያሰፋ ሲነግረን ወደሚቀጥለው ነገር እንሄዳለን። ቅልቦችን ጠርቼዋለሁ። ፍሪ ከሆነ ከቻለ ከመጣ ይደውልለታለን ለደራሲው ዳይሬክት። የወንድሟ ስም ቆይ ውሉ ላይ አንብቤ ልንገራችሁ። የወንድሟ ስም ማን ነው? የወንድሟ ስም ተስፋዬ ጋሻነህ ቦጋለ። ይህማ ደራሲው ነው። ውል ተቀባይ ኦኬ። አንተ ነው ሲፈረምቱ ማልጸፍ ይታለ የውል ስለ መሐመድ አደን አልተቀጠቀሰም እኮ ስሙን ሳይጽፍ ነው እንዲህ ስለ መሐመድ አደም ብሎ ነው የፈረመው። ሚውት ነህ ወንድሜ፣ ሚውት ነህ። ቅልቦች ዱባይ ነው ያለው። ወይኔ አልጠቀሰም፣ ስሙን አልጠቀሰም። ያው ስሙን አልጠቀሰም ወንድምየው፣ ስሙ ይታወቅ።
ወንድም ነው ሀሰተኛ ሰነድ ማጭበርበር በሚለው ይከሰሳል። ወንድሟ ቋው እንደዛ ነው እኮ አክሰስ ይችላል። እናንተ ቅልቦች ለካ ዱባይ ነው ረሳሁት። ግን ቆይ እመጣለሁ። ደውሎ እንዲጠራው ነው። እሺ በቃ መሐመድ እዚኛው ሰነድ ላይ ራሱን የፈረመው? አዎ ፈርሞ እስካን አድርጎ ነው የላከው ነው አይደል? መሐመድ ሚዩት ነክ ማይክህን አብራው። ትክክል ነኝ አይደል? አዎ ትክክል። እኔ ነው የፈረምኩት። የአማርኛውን መጽሐፍ በተመለከተ መሐመድም ደራሲውም ተገዢዎች ናቸው። ምክንያቱም ሁለቱም ፊርማቸውን ስላኖሩ ማለት ነው። በዚህ በአማርኛው ስምምነት መሰረት 200,000 ብር እንደሚከፍለው ውሉ ላይ ተጠቅሷል። መሐመድም ፈርሟል። ስለዚህ ለዛ ገንዘብ ስለከፈለው ገንዘብ የመጠየቅ መብት አይኖረውም መሐመድ። 250,000 ብሩን በተመለከተ ምንም የተጠቀሰ ነገር አላገኘውም ውሉ ላይ። ያም ግን ኦልሬዲ መጽሐፉ የታተመበት ገንዘብ ስለሆነ ተጨማሪ ውሎችን በተመለከተ ተጨማሪ ስምምነት ያደርጋሉ የሚል ነገር ውሉ ላይ አለ። ግን ያንን የሚገልጽ ነገር በደንብ አልተቀመጠም። ከዛ የውሉን የሽያጭ ገንዘብንም በተመለከተ ውሉ ላይ 200,000 የሚከፍለው ለእጁ ነው። ይቅርታ ለደራሲው ለእጁ ነው ይላል። 200,000 ብር የሚከፍለው ውሉ ላይ ይላል። አቤት ለደራሲው 200,000 ብሩ ለእጁ ነው የሚከፍለው ይላል። ተደወለበት። አቡ የቲክቶክ አካውንቷን ስም ንገሪን። ሀዊና የቲክቶክ ግን ትቀያይራለች። አሁን ሰርች ሲያደርገው የለም አጣው። ሀዊና ነው የቲክቶክ ስሟ፣ ግን ትቀያይራለች። አሁን ሰርች ሲያደርጉ እሱም ባለቤቱም ሰርች ሲያደርጉ አጡት። ይኸው ጽፎላችኋል መሐመድ ኮመንት ላይ ሀዊና HAWINA። መጀመሪያው ስንተዋወቅ የአካውንቷ ስም ይሄ ነበር። ይህ ነበረ። አሁን ቀይረዋለች፣ ትቀያይራለች። ዩዘር ኔሞን ቀይራብኛለች። ኔትወርክ ነቀለው። ተደውሎበት ነው የነቀለው። ቁም ነገር ነው የምታየው። እሰማለሁ። አዎ ዳጊ ትሰማለህ? አይ ቲንክ ስልክ ተደውሎብክ ነው መሰለኝ። በማላ ተቋርጠና ወጣ አስወጣኝ። አሁን የገባሁት እንደገና እንትን እያንዳንዱ እዚህ አሉ 200,000 ነገራቱ በእጁ ነው የሚለው። አዎ 100,000 ብር ቅድሚያ ይከፍላል። 100,000 ብር ደግሞ ስራው ተጠናቆ ጽሁፉን ሲሰጠው ይከፍላል ነው። እዚህ ላይ የህትመትን በተመለከተ ምንም የተስማሙት ነገር የለም። የህትመት ስምምነታቸውን በቃል አድርገውን የፈጸሙት ማለት ነው። ይሰማል? አዎ ዳጊ ይሰማል። እኔ ጥያቄ የነበረው 200,000 የተገለጸው ለእጅ ነው ለደራሲው ለእጁ ነው የተባለው? ምን አልሽኝ? አልሰማሁሽም። ውላቸው ላይ 200,000 ብር መሐመድ የሚከፍለው ለደራሲው ለእጁ ነው ይላል። አዎ ለደራሲው ነው የሚለው። 200,000 ብር ይከፍላል ነው የሚለው። ስለዚህ ትርፋቸው ስንት ፐርሰንት? ውሉን ከፍቼ ምን ይበናቸው አደውሉበት እስኪጨርስ
በኢንቦክስ ለተጻጻፉ እኮ ኢንቦክስ ላይ ያገኛታል። ስሟን ብትቀይርም ማሪ የዛሬ 3 ዓመት መሐመድ ወደ ቲክቶክ የመጣው ኢቢኤስ ላይ የቀረበው ቫይራል የወጣው የዛሬ 3 ዓመት ነው። ቫይራል ሲወጣ ነው የዛሬ 3 ዓመት መታ በኢንቦክስ ልርዳክ ማናጀርክ ልሁን በነፃ ላገልግልህ ብላ የቀረበችው የዛሬ 3 ዓመቱን ኢንቦክስ እንዴት አድርጎ ማምጣት ይችላል? በምን መንገድ ሂዊና ብሎ ሲጽፍ አጣት ዩዘር ኔም ስለቀየረች ቁጭ ብሎ ስክሮል ማድረግ አለበት ማለት ነው። የዛሬ 3 ዓመት ኢንቦክስ የተጻፉለት። እሺ ዳጊ ጨረስክ? ስልክ ጨረስክ? አይ ስልክ አይደለም፣ ውሉን እየከፈትኩት እያለ ነው የተቋረጠብኝ። ውሉን ከፍቼ ያ ውሉን እያየሁ ቢሆን ጥሩ ነው ብዬ ነው። እሺ ይቅርታ 1 ደቂቃ ቆይ፣ አልከፍትም ላይ ምንም ችግር የለም። ኮመንት የሰጠችበት አትሰጥም፣ ፎቶም አትፖስትም፣ ምንም በቃ ድብቅ ሰው ናት። እናየው መሐመድ የዋህ ስለሆነ አመነ። ሌሎቻችሁ ግን ተማሩ፣ ማንንም አትመኑ። ምንም ነገር አንድ ሰው ላርግላችሁ ሲላችሁ የህግ ባለሙያ አማኩ። ምንም ነገር ስትስማሙ ውል ይኑራችሁ፣ ጽድት ያለ ጥርት ያለ ግልጽ የሆነ ውል። በቃ ይህን ታደርግልኛለህ፣ ይህን እከፍልሃለሁ፣ ይህን ይሆናል። ይኸውልሽ አቡ እሰማለሁ። ለእኔ ይሰማል። አመሰግናለሁ። አቡ ይሰማል። ይሰማል። ቲክቶክ የጠፍቶብኝ ነው እየፈለኩ ብሏል። ይመጣል። ይቅርታ ደራሲው ይመጣል። እሺ ዳጊ እንደዛ ከሆነ በጣም ጥሩ። አብዛኛው ነገር እንዳልኩሽ ጽሁፍ ላይ ያሉት እንትኖቹን በተመለከተ ነው። የአማርኛው ላይ አሁን ያለውን በተመለከተ ስለሚከፈለው ክፍያ እዛ ላይ የተቀመጠ አለ። ምንድነው እሱ ስለ መጽሐፍ ህትመቱ እና ስለ ገንዘብ ክፍፍሉ ምንም የተቀመጠ ነገር የለም። እዚህ ላይ የተቀመጠው ግዴታ ምንድን ነው? መጽሐፉን አሳትሞ ለባለ ታሪኩ እስከ ማስረከብ ያለውን ነገር ነው የተስማሙት። ከዛ በኋላ ያለውን የማሳተሙን እና ሌሎች ነገሮችን በቃል የተስማሙት ነው። ስለዚህ ክፍያውን በተመለከተ 200,000 ብር ይከፍላል ይላል። የ200,000 ብሩን አከፋፈልም 100,000 ብር በመጀመሪያ፣ ከዛ ደግሞ ፋይናል ቴክስቱን ሲያስረክበው ደግሞ 100,000 ብር ይከፍላል። በዚህ መልኩ ነው የተስማሙት ወረቀቱ ላይ። ስለዚህ ያንን በተመለከተ አድርጓል። ቀጥለው ደግሞ በቃል የመጽሐፉን ህትመት የተመለከተ 200,000 ብር 250,000 ብሩን ደግሞ ምንም የተቀመጠ የተጠቀሰ ነገር የላቸው። በቃል በተስማሙት መሰረት ነው የሆነው። ህትመቱ የሚወጣው በዛ መሰረት ነው። ከዛ በኋላ ምን ያህል ተሽጧል፣ ምን ያህል አልተሸጠም የሚለውን መሐመድም ሊያውቅ የሚችልበት መንገድ የለም። እኛም ልናቅ የምንችልበት መንገድ የለም። ደራሲው የሚታወቅ ሰው ነው። እሱ መጥቶ ይህን ነገር ሲነግረን ነው በትክክል ልንረዳ የምንችለው። ስለዚህ አማርኛው በዚህ መልኩ ነው ማኔጅ የሚደረገው። አማርኛውን በተመለከተ
200,000 ብሩን በተመለከተ መሐመድ ተጭበርብሯል ማለት አንችልም። ምክንያቱም ፈርሞ ስምምነቱን አስቀምጧል። የህትመቱን ገንዘብ ሌሎቹንም በተመለከተ ማለት ነው። እሺ እሱ ውል ላይ ትርፋቸው ስንት ፐርሰንት ምናምን የሚል አልተገለጸም ማለት አልተስማሙም። ያንን በግልጽ አላስቀመጡ። ይሄ ውል የሚያወራው 200,000 ብር ይከፍለኛል፣ እኔ ጽፌ ቴክስቱን አስረክቧለሁ ነው፣ አለቀ። ይህንን ነው የሚያወራው ውሉ። ያ ደግሞ ተፈጽሟል ኦልሬዲ። በዚህ ላይ ከዚህ ውጭ ሌሎች ተጨማሪ ስምምነቶች ማድረግ ካለባቸው ተነጋግረው ይስማማሉ ነው የሚለው ከዚህ በኋላ ያለው። ስለዚህ ለተጨማሪው ነገር ተጨማሪ ስምምነት ወይም ፊርማ ነው ማድረግ የነበረባቸው። መሐመድ አሁንም ሌላ ውል የለም። ስለ አማርኛው መጽሐፍ ይሄኛው ውል የሚያወራው እንግሊዘኛውን አንብቦት። ጠበቃ ዳግማዊ ምን ይላል? ውል ስለ 200,000 ብሩ ነው የሚያወራው። 200,000 ብሩን ክፍያ ፈጽመሃል፣ እሱ ደግሞ ቴክስቱን ጽፎ አስረክቦሃል። ስለዚህ ይሄ ውል እዚህ ጋር ያበቃል። የሚቀጥል ሌላ ውል መኖር አለበት። ስለ ህትመቱ፣ ስለ ስንት እንደሚደርሳችሁ በአፍ ያወራችሁት ወረቀት ላይ መስፈር ነበረበት። አለኪያ የለም፣ በቃ የለም። ይሄና ይሄ ብቻ ነው ውሉ። አዎ ይሄ ብቻ ነው በቃ። ይሄ እሱ ጽፌ ጨርሻለሁ አለ። ከዛ 100,000 ብርን ጨመርኩለት። ከዛ ማታሚያ ቤት ሄጄ ሊጠያይቀው ምናምን አለ። አጠያይቄ መጣሁ። ብዙ ጊዜ የሚያሳትምበት ቤት አለ አለ። ከዚህ 200,000 ነው ኮፒ። ስለዚህ ለዚህ ለ200,000 ኮፒ ቀንሶልኝ ነው አለ። 250,000 ብር ታወጣለህ አለ። እንደ መጀመሪያ ብለኸኝ አልነበረም? 200,000 ብር ብቻ ነው እሱ እኮ የመጽሐፍ የግሌ ብቻ ነው እኮ አለ። እሱ የማሳተሙ ሌላ ነው እኮ አለ። በቃ ከምንጣላ መጥፎ ነገር ከአፍ ከሚወጣ ብዬ እሺ አልኩት። ሄዶ በራሱ ጊዜ ነው መሰለኝ መጽሐፉን አሳተመ። ከዛ ፎቶ ላይ ሁሉም ነገር አጨራረሰ። ከዛ አስተዋውቅ ብሎኝ እንኳን ወደ እኔ ላከ። ቪዲዮ ስራና አንድ ቪዲዮ ላከ አለ። አጭር ቪዲዮ ሰርቼ ልኬ እሱ ያን ቪዲዮ ይዞ ቀርቦ ሰይፉ ፋንታውን ኤቢኤስ ላይ አስተዋወቀልኝ። እሱም እዛ ኤቢኤስ ላይ ቀርቦ ማለት ነው። ከዛ እኔ ከዚህ ቪዲዮ ሰርቼ ወደ ኤቢኤስ ላኩልኝ ቪዲዮ በማቅረብ ማለት ነው። እሺ ሁለተኛውን ለምን ውል አልጠየቅም ታዲያ? ሁለተኛ ውል እንዳለ አላውቅም እኔ በቃ አላውቅም እኔ። መጀመሪያ እሱ ብቻ ነው ያለ 200,000 ብር ብቻ ብሎኝ አስገባኝ። ከዛ በቃ እሱ ብቻ ነው የሚያውቀው። አላውቅም ውል አቡዬ። እዚህ ጋር ምን ይላል መሰለሽ? አርቲክል 6 ኦፍ ዘ ኮንትራክት ፔመንት ኤንድ ኢንስቶልመንትስ ይላል። ኮንትራት ጊቨር የሚለው መሐመድን ነው። ኮንትራት ጊቨር agreed to pay total of 200,000 Ethiopian ብር for the writing of the book. ስለዚህ 200,000 ብሩ ለሚጽፍበት ነው ለደራሲው የተከፈለ። ከዛ አከፋፈሉን በተመለከተ upon the signing of the agreement ገና ሲዋዋሉ 100,000 ብሩን ይከፍላል። and in the form of then the remaining half of the payment will be paid after the contract receiver submitted the final version of the work ይላል። ልክ ጽፎ ሲያስረክበው ደግሞ ቀሪውን 100,000 ብር ይከፍላል ነው የሚለው። አሁን እዚህ ጋር መጣልኝ ዳጊ። ኦልሬዲ የአማርኛውን ውል እኮ ተፈራርመዋል። ስለዚህ አማርኛው መጽሐፍ የተጻፈው ባለ ታሪኩ ፍቃድ ነው ማለት ነው። ኦልሬዲ ፍቃድ ነው። ይህን በተመለከተ የሚጠየቅ ምንም አይነት የተለየ ነገር የለም። የሚጠየቀው ነገር ምንድን ነው? ሽያጩን በተመለከተ ከታተመ በኋላ ሽያጩ ምን ላይ ደረሰ፣ ስንት መጽሐፍ ተሸጠ፣ ስንት ቀረ በሚለው ነው እንጂ መነጋገር የሚችሉት እዚህ ጋር ምንም አይነት ማጭበርበር ደራሲው አላደረገ። መሐመድ ፈርሟል። ታዲያ የእሷ ማናጀርክ ነኝ የምትለው ወንድም የፈረመው የእንግሊዝኛው መጽሐፍ ላይ የእንግሊዝኛው መጽሐፍ ለሚጻፈው ለእንግሊዝኛውን የፈረመው እሱ ማለት ነው። ያኛው ውል የእንግሊዝኛ ግን ኦልሬዲ መሐመድ ህጋዊ ውክልና ስላልሰጠው ያ ውል ተቀባይነት አይኖረውም ነው አይደል? አይኖረው። አዎ ለምን ፈርምልኝ እኔን ሆነክ ስለ መሐመድ ብሎ መፈረም አይችልም ያለ መሐመድ ውክልና።
አይችልም በፍጹም። ስለዚህ ማውራት ካለብን እንዳልኩሽ ቅድም እኔ የህግ ባለሙያ ነኝ። የምሰጠውም ኦፒኒየን የህግ ኦፒኒየን ነው። ስለዚህ የትኛውን በተመለከተ ነው? አማርኛውን በተመለከተ ህጋዊ ውል ተካሂዷል። አማርኛውን በተመለከተ የተፈጸመው ነገር ህጋዊ ነው። እንግሊዝኛውን በተመለከተ ግን የተፈራረሙት ውል ላይ መሐመድም የመሐመድም ወኪል ስላልፈረመ ግን ደግሞ በጋራ ስምምነት በቃ የአንዳንድ ጊዜ ምንድን ነው የሚሆነው በሰላም በፍቅር በምትኖሪበት ጊዜ ይሄ ይመጣል ብለሽ ስለማትይ በስምምነት ነገሮችን ትቀጥይና ግጭት ሲመጣ ነው በኋላ ክፍተት የሚፈጠረው። ለዛ ነው የውሉም ላይ አንቀጽ 8(7) ላይ ምን ይላል? አለመግባባት በመካከላችን ከተፈጠረ በጋራ በመስማማትና በመነጋገር እንፈታለን። ይሄ የማይሆን ከሆነ ግን ወደ ህግ ወደ ኢትዮጵያና ኢንተርናሽናል ህግ እንሄዳለን የሚለው እና ይህ በስምምነት ጊዜ አንዳንድ የመጥፎ ነገር ይመጣል ብለሽ በማታስቢበት ሰዓት የምትሰጪው የቃል ስምምነት ነው በኋላ ነገሮችን እንትን የሚያደርገው እና የአማርኛው መጽሐፍ በተመለከተ የተሰራው ስራ ሙሉ በሙሉ ህጋዊ ነው። ከዛ በኋላ ግን መጽሐፉ እንዲታተም የተነጋገሩበት ነገር በውሉ ላይ ስለሌለ ምንድን ነው የተነጋገሩት ለሚለው ነገር መናገር አንችልም። ሁለተኛ ነገር ደግሞ ምንም ይሁን ምን ደግሞ መጽሐፉ ታትሞ ከወጣ የመጽሐፉ ገቢ ማን ጋር ነው የገባው የሚለው ነገር ግን ስምምነታቸው ላይ ስላልተቀመጠ በስነ ስርዓት ተነጋግረው የቀረ መጽሐፍም ካለ ወስዶ ወይንም ደግሞ የቀረ ገንዘብም ካለ እሱን ሁለቱ ናቸው መነጋገር ያለባቸው ማለት ነው። አማርኛውን በተመለከተ እንግሊዝኛውን በተመለከተ ግን የማቋረጥ ወይም ወደ ሌላ መሄድ የሚከለክለው ምንም ነገር የለም። ስለዚህ አሁን ስለ እንግሊዝኛው ብቻ ነው የምንጠይቀው። ቲክቶኬን እየፈለግኩት ነው። ረጅም ጊዜ ቲክቶክ ተጠቅሜ አላውቅም እና ቲክቶኬን እየፈለግኩት ነው። ፓስዋርዱ ሎጊን ለማድረግ እመጣለሁ ብሏል ደራሲ። ቆንጆ ነው። ቢመጣና ብንሰማው አሪፍ ነው። አሁን እኮ አንተን ጊዜህን እንዳንወስድብህ እንዳናቆይ ብዬ ነው። ወይ ሌላ ቀን ልቅጠረው ደውዬ ይቻላል። ወይ ደግሞ አሬንጅ ያድርግና አስተካክሎ ማድረግ እንችላለን። ምናልባት አቡ የሚመጣ ከሆነ ብንጠብቀውና ብንሰማው ቆንጆ ነው። እኔም የተወሰነ ሰዓት መጠበቅ እችላለሁ። እሺ ትንሽ የምጠብቀው ከሆነ በቃ ነገር አሳውቀዋለሁ። እሺ እሺ ጋይስ የህግ ባለሙያና ጠበቃ ደራሲ ዳግማዊ አሰፋን ፎሎ ያላረጋችሁት ካላችሁ ሁላችሁም ፎሎ አድርጉት። ይሄ የራሱ ትክክለኛ ኦፊሻል ፔጁ ነው። ፎሎ አድርጉት። ስሜ ጎን ያለው ልብ ቅርጽ የነካችሁ ሜምበር ሆኑ። አንዳንድ ኮይን ያላችሁ ሜምበር ሆኑ። ልብ ቅርጹ አንኳት። አብዬ በውጭ ሆኜ እየተከታተልኩች አንድ 10 ደቂቃ ስልኮች ልመልስና ተመልሼ ልግባ። የስ ፕሊስ ይቻላል። እሺ በጣም እስኪ የመሐመድን መጽሐፍ ያነበባችሁ ካላችሁ እዚህ ውስጥ መሐመድ ርዕሱ ምንድን ነው? መጽሐፍክ ታሪክክ ነው። መጽሐፍክ አትፍረድ አትፍረድ። ይቅርታ እየበላው ነው። ችግር የለብን። አትፍረድ። ይኸው ሊያሳያችሁ ይችላሉ። እዚህ ላይ ብላና ከዛ ቪዲዮ ብር ተከሳይ
ዘላለምን ሰማት ጋይስ ዘላለምን ፎሎ አድርጓት። ዘላለምን ፎሎ ስናደርግ ሁላችንም ዘላለምን ፎሎ ስናደርግ ለአኑሻ ወንድማችን የመታከሚያ ገንዘብ ከኪሳችን አውጥተን እንደሰጠነው እንቁጠር። የዘላለምን አካውንት ፎሎ አድርገን 100,000 ስናስገባ 200,000 ብር ለአኑሻ ሰጠዋለች። የመታከሚያ የጎደለውን ትሞላለታለች። ወደ ቱርክ ሄዶ ለመታከም የጎደለውን ገንዘብ ማለት ነው። ስለዚህ ሁላችሁም ዘላለምን ፎሎ ያላረጋችሁ ፕሮፋይሏን እየነካችሁ ፕላስ የመደመር ምልክቷን ተጫኑ። ሁላችሁ ዘላለምን ፎሎ አድርጓት። መጽሐፉ ይሄ ነበረ። በትልቁ ላርግ አትፍረድ። ኦኬ አትፍረድን ያነበባችሁ አላችሁ? የት ነው የሚገኘው? ኢትዮጵያ ውስጥ ጃፈር ቡኪንግ እና አብዱ ድራይቨሪ አለ። እዛ ጃፈር ቡኪንግ እና አብዱ ድራይቨሪ የሚባል አለ። እዛው አብዱ ድራይቨሪ ሾፕ እና እስቲ ያነበባችሁት መርካቶም አለ። ሙና መርካቶም አለ አለች። እና የእንትን ሁለቱ ቦታ ብቻ ነው አንተ እንደሚገኝ የምታውቀው። መርካቶ አለ እያለች ነው። አዎ ሌላ ቦታ ሊኖር ይችላል። አንዱ ለአንዱ ማስረከብ አይችልም። አይ ዶንት ኖ እኔ አላውቅም። በቃ እኔ እሱ አንድ ቀን ሰው እዚህ ቲክቶክ ላይ መጽሐፍ የት ነው የሚገኘው እያለ ስላሰነቀኝ እኔ የት ቦታ እንደሚገኝ ደግሞ ሄጄ ደራሲ ጠየቁት እና ጃፈር ቡኪንግ እዛ ይገኛል ስላ አለ። እሱ ነው የሚያውቀው። ሌላ ደግሞ የሆነ ሰው ይህ መጽሐፍ ሼር አደረገ በፌስቡክ። ሼር ሰው ያደረገውን እየተከትዬ ከዛ ቁጥሩን አገኘውና ደወልኩበት። እኔ ጋርም እኮ አለ መጽሐፍ ይሸጣል አለኝ። እንዲያውም መጽሐፍ ሊገዛ የደወልኩበት መስሎት አይ እኔ ባለታሪኩ ነኝ ስለ ዌልካም እኔ ከሌ ነኝ እኔ እየሸኩ ነው እያከፋፈልኩ ነው አለኝ። እንዲያውም የደራሲ ተስፋ ጋሸናን ምስጢር በጣም እሱ ነው እንዲያውም የነገረኝ እና እሱ ከማጋራ እንደሚሰራ እሱ መጽሐፍ ብቻውን ማተም እንደማይችል እንደሚያግዘው እንደሚያሳትምለት እና ራሳቸው ራሱ ትክክለኛ ሰው እንዳልሆኑ እንዴት አምነያቸው አንተ ለነሱ ትሰጣለህ ያለኝ ያ አብዱ ሊሰጥሽ ይችላል ቁጥሩን። እሺ እና እሱ ነው የነገረኝ። እሱ ጋር እንደሚገኝ እንጂ ደራሲ ጃፈር ቡኪንግ ብቻ እንደሚገኝ ነበረ የነገረኝ። እሺ ለምሳሌ አንድ ሰው ይህንን መጽሐፍ መተረክ ቢፈልግ ዩቱብ ላይ መተረክ ቢፈልግ ያንተ ፍቃድ ያስፈልገዋል ወይ የደራሲው ፍቃድ ያስፈልገዋል? ምን ለማድረግ መተረክ መጽሐፍን እያነበበ በአውዲዮ ዩቱብ ላይ ለመልቀቅ? አዎ ይልቀቅ። እንደዚህ ዝም ብለህ አትበል። ፍቃድ ያስፈልጋል ወይ ነው የኔ ጥያቄ። ለምን አንድ በጣም ቆንጆ ድምፅ ያላት ልጅ አለች መጽሐፍህን ትተረከው ዩቱብ ላይ ያንተ ፍቃድ ያስፈልጋታል ወይ? ህግ ምን ይላል ነው? ከህግ አንጻር ምስቴ እንደዚህ እያለች ኖ እኛ እንተርካለን ዩቱብ አለን ራሱ ሙሉ ታሪክ ራሱ ዩቱብ ስላለች ራሱ ሀሳብ ውስጥ ስላለ ራሱ እየሄደበት ስለመጣ ብዙ ነገሮችን የበለጠ ከመጽሐፉ የበለጠ ራሱ ያብራራል ብዬ ይገምታል። ስለዚህ ራስክ ተርከው ራስክ ዩቱብክ ላይ ይኸውልሽ፣ የሚያሳዝነው ነገር መሐመድ ምስኪን ነው ብታይ፣ ሰው ያምናል። ገባሽ? በጣም ወላሂ እንዴ የሌላ አምኖ አይደል እንዴ ሰው አይሆነሽ ደጅ ሆነሽ እስቲ ውሉ እንባን የሚያመጣብሽ እኮ የራሱን መብት በመጠበቅ የእሱን የሆነ የትኛው ነው ባለ ታሪክ እስከምትይ ድረስ ውሉ በጣም የሚያሳዝን ውል ስለሆነ ነው ለማስማማት ራሱን ያቆምኩት ማለት ነው። በጣም ያሳዝናል። የዛሬ 3 ዓመት ነው አይደል? አንቺ አልነበርሽም በህይወቱ የዛኔ መታ ማናጀር ለሆንክ ስትለው እንዴት ፎቶዋን እንኳን አንቺ እንዴት ልጠይቅ ያልቻልሽ? ማለት እኔ የማይታዩ ነገር ፈጣሪ ብቻ ነው ሳናይ ማመን የምንችለው። ሰውን እንዴት ሳናይ እናምናለን? ከኔ ጋር አልተስማማችም። ብዙ ቅርበትም ንግግሯም ከኔ ጋር ጣስ ያለ ስለሆነ ሪከርድ አለኝ
ስታበሻቅጠኝ ሁላ ነበረ ገና አዲስ እንደመጣው ማለት ነው። በመልክ እኔ በጣም ተደንቅ ያለው በመልክ ያላየውን ሰው አምኖ እኔ ቀጥታ የጠየኩት ዋትሳፕ ላይ ፎቶ አንዳክ ነበር ያልኩት። ስለ ፎቶ የለኝም ሲል እንዴት ሰው በአካል አይቶት በቪዲዮ እንኳን አይቶት ማያውቅን ሰው እንደዚህ ያምናል? ይሄ በጣም የእሱን የዋህነት ነው የሚያሳየው። እና በፍጹም ሰው ማመን የለብህም። ወረቀት ላይ ያልሰፈረ ነገር በፍጹም ማመን የለብህም። አሁን ዳግማዊ ጠበቃና የህግ ባለሙያ ዳግማዊ አሰፋ ደግሞ ይገባል ስልክ ለመመለስ ነው የወረደው። የሆነ ነገር ሲሰጥሽ መታመን ነው። አሁን ለመሐመድ የዚህን ያህል ውሉን አይተሽዋል አይደለ? የማንን ቆይ ማነው ባለ ታሪክ ውስጥ ከምትይ የዚህን ያህል ውሉን እስኪ አንብቢው አንቺ። ለሰው እደጅ ሆነሽ ነው ያለሽ። ውሉን እስኪ እዩ። አየሁት እኮ በጣም አስደናቂ ነው ማለት እሱን ባለሙያ ማማከር ነበረበት። ይኸውልሽ አንድ ሰው ለብቻሽ በውስጥ ይዞ የሆነ ነገር ሲልሽ እና አደባባይ ላይ ወጥተሽ ስታማክር አንድ አይደለም። እሱ በዛን ሰዓት ስለማያውቅ ነው እንጂ አደባባይ ላይ ወጥቶ ሚዲያ ላይ ህዝቡን ማማከር ነበረበት። እንደዚህ ኦፈር እየቀጠሉ ነው ወይ ቀንሽ የደረሰበት ነገር ስላለ መድኃኒት ተጠቃሚ ነው። ኔትወርክ ነቀለው ቅልቦች ድጋሚ አበባ ላክልኝ ቅልቦች እና እንዳስረዳ ሀቢባ